ቁርአን አይገባንም እንደምትሉ 8 ምክሮችን ብቻ እሰጣችኋለሁ። የመጀመሪያው ምንድነው? የአላህ ፍራቻ ወይም ተቅዋ ምንለው ነገር ነው። የቁሉ ላሁ ተዓላ ወተቁላህ ወዩዓሊሙኩሙላህ ይለናል አላህ ሱብሓነሁ ወተዓላ። አላህ በቁርአኑ ምን አለ? አላህን ፍሩ፣ ወተቁላህ አላህን ፍሩ፣ ወዩዓሊሙኩሙላህ እርሱ አላህ ያስተምራችኋል እያለን ነው። ስለዚህ በመጀመሪያ ላይ እህት ወንድሞቼ አላህን መፍራት ግድ ይላል፣ ለእውቀትም ለሁሉም ነገር ማለት ነው። መጥፎ ነገርን ከመናገር፣ መጥፎ ከመስማት ስንል እንደ ሙዚቃ፣ ነሺዳ፣ ፊልም እና የተለያዩ ነገሮችን ከመስማት ከማየት መቆጠብ አለብን። ሰውን ከማማት፣ ለሰው ከመመቀኘት እና ከመሳሰሉት ወንጀሎች መጠበቅ አለብን። ሌላው ሁለተኛ ነጥቤ ደግሞ ንያን ማስተካከል። ቂራአትን የምትቀሪው ወይም ቂራአትን የምትቀራው ወንድሜ እህቴ ለአላህ ብለህ ወይም ለአላህ ብለሽ ብቻ መሆን አለበት። ለሰው እይታ ምናምን መሆን የለበትም። ንያን ማስተካከል ሁለተኛው ነጥቤ ነው። ሶስተኛ ነጥብ ደግሞ ኡስታዛችሁን ማክበር፣ ያኒ የምትቀሩበትን ኡስታዝ ማክበር። የሚያስተምራችሁን ሰው ስታከብሩ ብዙ ዕውቀትን ያጎርሳችኋል ወላሂ። አራተኛ ደግሞ ለዕውቀት ብዙ ጊዜን መስጠት አለብን። ይህ በጣም አስፈላጊ ነጥብ ነው። ቁርአንን ለመቅራት ብዙ ጊዜ መስጠት አለብን። በጥራትና በደንብ ለመቅራት ማለት ነው። ግዴታ በአንድ ዓመት መጨረስ አለብኝ ብለን መወሰን የለብንም። ሌላው አምስተኛው ብቸኝነትን ማብዛት ነው። ብቸኝነትን ማብዛት ስንል ይሄ ኸልዋ የምንለውን ነገር ማለት ነው። ከሰዎች ነጠል ብሎ ከጫጫታ ቦታ እና ምንም ጥቅም ከሌላቸው ነገር ራስን ማራቅ ያስፈልጋል። ይሄ ይታወቃል። ብቸኝነትን ማብዛት አምስተኛው ነጥብ ነው። ስድስተኛው ነጥብ ደግሞ ተርቲብን መጠበቅ። ተርቲብን መጠበቅ ስንል ይሄ ቅደም ተከተል ማለት ነው። ይህ ብዙ ሰዎች የዘለሉት ነገር ነው። ያኒ መጀመሪያ ላይ ቃይደቱል ኑራንያን መቅራት አለብን። እሱን በደንብ ካወቅነው በኋላ ነው ወደ ቂራአት መግባት ያለብን። ቃይዳ መቅራታችን ለዚህኛው ቂራአት ወይም ለቁርአን ቂራአት በጣም ይጠቅመናል። በጣም ምክንያቱም ይሄ በራሴ ያየሁት ነገር ነው እየነገርኳችሁ ያለሁት። ሰባተኛው ምንድነው? ፍላጎት የምንለው ነገር ነው ወይም ይሄ ኢንተረስት የምንለው ነገር ማለት ነው። ቁርአንን ተገደን ሳይሆን እየወደድን ስንቀራው ነው ደስ የሚለው አጅርም የሚያስገኘው። እናም ቁርአንን ስንቀራ እየወደድን ደስ እያልን ነው መሆን ያለበት። ይሄ ሰባተኛው ነው። ስምንተኛው ደግሞ ምንድነው? የመጨረሻው መደጋገም ወይም ይሄ ሙራጃዓ የምንለው ነገር ማለት ነው። ሙራጃዓ ማብዛት የቀራነውን ደግመን መቅራት ያስፈልጋል። ቁርአን እንደፈተለከች ግመል ያፈተልካል። ስለዚህ መደጋገም በጣም ወሳኝ ነው። ቁርአንን ከልባችን መቅራት አለብን ሁላችንም ማለት ነው። አላህ Subhanahu Wa Ta'ala ይሄንን ረመዳን ከምንጠቀምባቸው ባሮች መካከል ያድርገን። ቁርአን አይገባንም የምትሉ እህት ወንድሞች ስላላችሁ ነው ይሄንን ቪዲዮ ለመስራት የተገደድኩት። ወላሂ ቁርአን ገር ነው። ይሄን አስረግጬ ነው እየነገርኳችሁ ያለሁት። ቁርአን ገር ነው። አላህ Subhanahu Wa Ta'ala በቁርአኑ ምን አለን? ወለቀድ የሰርነል ቁርአነ ሊዚክሪ ፈሀል ሚን ሙደኪር። በቃ አላህ Subhanahu Wa Ta'ala ቁርአንን ገር አድርጎ ነው ያወረደልን። ስለዚህ ለቁርአን ያለንን ፍላጎት እንጠቀመው በዚህ ረመዳን። ይሄ በዚህ ረመዳን ብቻ ሳይሆን ረመዳን እንደወጣ ኡስታዞችን ፈልጋችሁ ቁርአንን ለመቅራት ሞክሩ ሁላችሁ። ምክንያቱም እንዳልኳችሁ አላህ Subhanahu Wa Ta'ala ቁርአንን ገር አድርጎ ነው ያወረደልን። የኛ የአቀባበል ሁኔታ ነው፣ የኛ የታይማችን አስተናነስ ነው። ታይማችን ስላነሰ ጊዜያችን ስላነሰ እንጂ ቁርአን ወላሂ ብዬ ነው ነገራችሁ በጣም ቁርአን ገር ነው። ምክንያቱም ሁሉም እናየዋለን ቁርአንን ታይም ሰጥቶ ወይም ጊዜ ሰጥቶ የሚቀራ ሰው ምን ያህል ትልቅ ደረጃ ላይ ሊደርስ እንደሚችል እንጂ ለሰለምቴዎች ብቻ ተብሎ አለ አይደል? ሰለምቴዎች በጣም በቁርአናቸው በጣም ጎበዝ ናቸው ተብሎ ወዲያው ያختማሉ ምናምን የሚባል እሳቤ አለ። ግን እንደዛ አይደለም። በዘር እስልምናን ከቤተሰብ የወሰዳችሁም እህት ወንድሞቼ ቁርአን ምንም ለናንተ አለመሰጠት ሳይሆን ጊዜ ማጣት ነው።
ጊዜያችንን በአግባቡ እንጠቀም እላለሁ። አላህ ሱብሓነሁ ወተዓላ ይህ ረመዳን ከተጠቀሙበት ባሮቹ እንጂ ከከሰሩት ባሮቹ መካከል አያድርገን። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን።